በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ የተሰኛችሁ የክርስቶስ ቤተሰቦች የእመብዙኃን የቅድስተ ቅዱሳን የድንግል ማርያም የአስራትና የመስቀል ምስጢር አደራጆች የቤተ ክርስቲያን ባለአደራዎች የኢየሩሳሌም ሰማያዊት የጽዮን ተስፈኞች የቅዱሳን ሁሉ ወዳጆች አይንተ እግዚአብሔር ካህናት አባቶች በቃለ ምስጢር ዲያቆናት ወንድሞች በቅርብ ተደርሳችሁ ብዙ ቃል ልትሰሙ የተዘጋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እንደምንሰነበታችሁ እንደምናመሻችሁ። እግዚአብሔር ይመስገን ብለን የተፈጠረለትን ዓላማ እንድንፈጽም ይረዳል። የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ መጥለቂያው በፈጠራቸው ፍጥረን ሁሉ ከእናቱ ከእመብዙኃን ከቅድስተ ቅዱሳን ከድንግል ማርያምና እንደየክብራቸው ከቅዱሳኑ ጋር የተመሰገነ ይሁን። በእምነት እምቢ አለ በሚል ኃይለ ቃል አጠር ላለ ደቂቃ የእግዚአብሔር ቃል እንነጋገራለን። የቃሉ ባለቤት አማኑኤል፣ የድንግል ፍሬ፣ የቤተልሔሙ ሕፃን፣ የግብፁ ስደተኛ፣ የቆሮንቶሱ ባህታዊ፣ የቀራንዮ በግ፣ የትንሣኤ ብርሃን፣ የእኔና የእናንተ የክርስቲያኖች ሁሉ አባት ይልቁንም የቤታችን ራስ መድኃኔዓለም ክርስቶስ ምስጢሩን ይግለጽልን ሲበሉ በእምነት እምቢ አለ። የኔ ድምፅ ያው ማይክሮፎኑ ስላገዘኝ ነው መሰለኝ ጎላ ያለ ነው። እናንተ ብዙ ናችሁ፣ እኔ አንድ ነኝ። እስቲ እንበል በእምነት እምቢ አለ። እችን ርዕስ ከያዛችሁልኝ በእምነት የሚባሉ እምቢ የሚባሉ ጉዳዮችን እያብሰለሰላችሁ ከሄዳችሁ በቂ ትምህርት ነው። እስቲ በሉት አሁን በእምነት እምቢ አለ። እዚህ ኃይለ ቃል ላይ እምነትና እምቢ ማለት እንደገና ደግሞ እምቢ ባይ አለ ማለት ነው አይደል? እምነት አለ፣ ከዛ እምቢ ማለት አለ፣ እምቢ ያለ አካል ደግሞ አለ አይደል? ይሄን ነው የምናየው። ኃይለ ቃሉን የምናገኘው በዕብራውያን ምዕራፍ 11 ላይ ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክት ላይ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ ስለ እምነት ነው የሚያስተምረው። ስለ እምነት እያስተማረ ይወርድና በሃይማኖት የዚህ ዓለም ብርቱ ሰልፍ ድል ስላደረጉ አባቶች ይናገራል። እስቲ ኃይለ ቃሉን እናንብበው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥን አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ባለጠግነት ብዙ ገንዘብ ይልቅስ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሥ ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚታይ አድርጎ ጸንቷልና ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እምቢ ያለው ማን ነው? ቅዱስ ሙሴ አይደል? እምቢ ያለው ምንን ነው? የፈርዖን የልጅ ልጅ መባልን። ቅዱስ ሙሴ የልጅነት ታሪኩን ስናጠና የተወለደው በግብፅ ነው። እስራኤል በስደት ወደ ግብፅ ከገቡ በኋላ ዮሴፍን የማያውቅ ክፉ ንጉሥ ነግሶ ነበር። ይህ ንጉሥ እነሆ እስራኤል ከኛ እያየሉ ነው፣ ወንድ ልጆች ተወልደው ካደጉ ከጠላቶቻችን ጋር አብረው ይወጉናልና ወንዶች ሲወለዱ እንዲሞቱ አለ። የሰማች ነው። ወንዶች ሲወለዱ ምን እንዲሆኑ? እንዲሞቱ። 2 የግብፅን አዋላጆች መከረ። እንዲህ አላቸው፣ አስተውሉ። እንዲህ አላቸው፣ የእስራኤል ሴቶች በወለዱ ጊዜ ሊወልዱ በምጥ ባሉ ጊዜ ልታዋልዱ ስትሄዱ ሴቶች ከተወለዱ ተዋቸው፣ ወንዶች ከተወለዱ ግን ምን አድርጓቸው አለ? ያነቃችሁ ገደሏቸው እንዳያድጉ አሏቸው። ከዛ በኋላ የግብፅ አዋላጆች እግዚአብሔርን ፈሩና መተው ጀመሩ። ምኑን መተው ጀመሩ? መግደሉን መተው ጀመሩ። የዚህ ጊዜ ንጉሡ ጠራና ስለምን ይሄን ታደርጋላችሁ አላቸው። አይ ንጉሥ ሆይ
እኛ ሳንገል ቀርተን አይደለም። የእስራኤል ሴቶች እንደ ግብፅ ሴቶች አይደሉም። እነሆ እኛ ሳንደርስ ይወልዳሉ። አዋላጅ ሳይመጣ ምን ይላሉ አሉት ይወልዳሉ። ይህን ቸርነት በማድረጋቸው እግዚአብሔር ጎበኛቸው ይላል። በእውነት እየሰማችሁ ነው። እናንተ ገብታችሁ አንብቡ። ዘጸአት ላይ ዘጸአት 3 ከዘጸአት ምዕራፍ 1 ጀምሮ እያነበባችሁ ትሄዱ ታገኛላችሁ። ይህን ቃል በመናገራቸው ምን አላቸው? እግዚአብሔር ጎበኛቸው ቤትንም አደረገላቸው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ክፉዎች በበዙ ጊዜ፣ ክፉዎች በሰለጠኑ ጊዜ በጎ አድርገን መልካም አድርገን ከእግዚአብሔር የሆነውን ረድኤትና በረከት እንድናገኝ አምላክ ይርዳል። የሚታየውን ፈርቶ የማይታየውን ከማሳዘን እግዚአብሔር ይጠብቃል። የማይታየው ሰፊ ነው። ስጋዊውንም መንፈሳዊውንም በረከት ሊሰጥ ሊነሳ የሚችል ታላቅ አባት ነውና የማይታየው እሱን አስበው እግዚአብሔርን ፈርተው የፈርዖን ትእዛዝ ፈቀቅ አሉ። ከዛም እግዚአብሔር ምክንያት ሰጣቸው። የእስራኤል ሴቶች ምኖች ናቸውና እንደ ግብፅ ሴቶች አይደሉም። አዋላጅ እስኪመጣ ድረስ ምን አይሉም። የኛ እናቶች እንዲነበሩ ሚድዋይፈር ትምህርት የሰለጠኑ አዋላጅ ነርሶች ባልነበሩበት ዘመን ጥቂት አዋላጅ እናቶች በነበሩበት ዘመን በየቤታቸው ይገላገሉ ነበር። ማን ብለው ይገላገሉ ነበር? ማን ብለው ይገላገሉ ነበር? ማርያም ማርያም ብለው አይደል ይገላገሉ ነበር። አምጠው የወልዱና ስመው ያሳድጉና ይከበሩ ይሾሙ ይጦሩ ነበር የኛ እናቶች። ዛሬስ እኔ እንጃ። በየሰፈሩ ፈትሹ። አምጠው ወልደው ግንባር ስመው ፀጉር አሽተው አሳድገው ይጦሩ ነበር የኔና የእናንተ እናቶች። ዛሬስ ምጡ ፈርተን ራሳችን ለቢላ መስጠት ከጀመርን ቆይተናል። አሁን ወደዛ አልገባም ርዕሴ ስላልሆነ። ነገር ግን ጠንካሮች ነበሩ። እስራኤል ሴቶችም እንደዛ ነበሩ። በዚህ ጊዜ ነው ሙሴ ተወለደና የፈርዖንን አዋጅ ሳይፈሩ በእምነት ሸሸጉት። እናትና እህቱ የሰማችሁ ነው። ሸሸጉትና 3 ወር አቆዩት። ከ3 ወር በኋላ ሳልጅ መሸሸግ ይቻላል ወገኖች? ይቻላል? አይቻልም። ፈጣሪ እንዳደረገ ያድርገው ብለው በሳጥን አዘጋጅተው ዝፍት የተቀባ ሳጥን አዘጋጅተው እነሆ ወንዝ ዳር አስቀመጠችው እናትየው። እህቱ ደግሞ ከሳጥኑ ስር በሩቅ ተደብቃ መጨረሻውን ለማየት ትከታተል ነበር ይላል ታሪኩ። እዛ የፈርዖን ልጅ ልትታጠብ ወደ ወንዝ ስትወርድ ሳጥኑን አየችው። ብታስከፍተው ሕፃን ልጅ ነው። ይሄ የእስራኤል ሴቶች ልጅ ነው፣ ያምራል። ሲያለቅስ አገኘችው ነው የሚለው። አሳድገዋለሁ አለች። ከዛ በኋላ እህትየው ጠጋ አለችና የምታጠባው ሴት ልፈልግልሽን አለቻት። እየሰማችሁኝ ነው ወገኖች? ምን የምትለው ሴት? የእስራኤል ሴት ልጁ ተገሎበት አጥሪው ሁሉ በየጓዳው አለ አይደለ? እንዲህ ያለውን ሰው ታመጣለች ብላ አስባ የፈርዖን ልጅ ምን አለች? ሂጂ አምጪልኝ አለቻት። ያን ጊዜ ምን ታደርጋለች እህቱ? እናቱን ይዛ መጣች። እናቱ መጣች፣ በፊቱ ቆመች። በፊቱ ቆማ ሳለች የንጉሱ ልጅ እከፍልሻለሁ የምትፈልጊው ይሄን ሕፃን ምን በይልኝ አሳድጊልኝ አጥንተሻለች። ከፍም ባለ ጊዜ አምጥታ ሰጠቻት ይላል መጽሐፉ። ለማን? ለፈርዖን ልጅ። የሰማችሁ? እናቱ እቅፍ ላይ ሲያድግ ማንነቱን እያወቀ አደገ ወገኔ። ምኑን እያወቀ? ማንነቱን እያወቀ። ምንም በፈርዖን ፍትፍት፣ ምንም በፈርዖን ወተት፣ ምንም በፈርዖን በጎ ነገር ሁሉ ቢከበብ እሱ ሌላ ሰው እንደሆነ እየነገረች አሳደገችው። ዓለም ዛሬ በብዙ ከባናለች ወገኔ። የማንን እኛ? እኔ ክርስቶስ ነኝ፣ እኔ የተለየው ፍጥረት ነኝ እንላለን ወይ? በደሙ የተገዛው ንጹሕ ሰው ነኝ፣ የዓለም ቅራቅንቦ ሊያስረኝ አይገባም፣ የዓለም ቆጠት ሊያስረኝ አይገባም እምንል ነን ወይ? የእምቢታው ጉዳይ እዚህ ጋር ይመጣው፣ ኋላ እመለስበታለሁ። አስተዳደግ ነው እምቢታን የሚያመጣው። አቅም የሚፈጥረው እምነት የሚወልደው አስተዳደግ ነው።
በቤተ እግዚአብሔር ውስጥ ስናድግ የዓለም ተርታ ነገር ይናቅልናል፣ መናቅ ይቻለናል። በቤት ስናድግ፣ በቤተ እግዚአብሔር ስናድግ በ40 እና በ80 ቀን ያገኘነውን ልጅነት አጽንተን ልንኖር የምንችልባት መቅደስ ውስጥ በቃለ እግዚአብሔር በምክረ ካህን ስናድግ ዓለምን እምቢ ማለት የሚያስችል አቅም እናገኛለን ወገኖች። ያን አቅም መድኃኒዓለም ይፍጠርልን። ያም የሆነው በእምነት እምቢ ማለት የሚቻለው እምነት ሲኖር ነውና፣ እምነት ደግሞ ከቃለ እግዚአብሔር ነው። እምነትም ከምንድን ነው አለ? ከመስማት ነው። መስማትም የእግዚአብሔርን ቃል እንዴ ቅዱስ ጳውሎስ ነው ለሚሰሙት። እምነት ከምንድን ነው አለ? ከመስማት ነው። መስማትም የእግዚአብሔርን ቃል ነው። ዛሬ ጆሮቻችን የጠገቡት የትኛውን ወሬ ነው? ፍልስፍናው፣ ፖለቲካው፣ ሳይንሱ፣ ተረተረቱ፣ ሐሰቱ፣ ክፋቱ፣ ሐሜቱ፣ ፍርዱ አላስጮሩ ጆሮአችን ጭዋ ያደርግ። ወገኖች አይን ከማየት አይሞላም፣ አይን ከማየት አይጠግብም፣ ጆሮ ከመስማትም ምን አይልም አይሞላም። ራስን በመግዛት ነው የዚህን ዓለም ተረት ማሸነፍ የሚቻለው። የዚህን ዓለም ውጊያ ማሸነፍ የሚቻለው ራስን በመግዛት ነው። እሱ የሚመጣው በእምነት ነው። ፈቃደ ሥጋን ለፈቃደ ነፍስ በማስገዛት ስሜትን በመቆጣጠር ከልብ ለእግዚአብሔር በመሰጠት ነው። ሙሴ በእናቱ ቅፍ የእናቱን ጡት እየጠባ ታሪኩን ሃይማኖቱን እያወቀ እየተረዳ አደገ። ማን መሆኑ በኋላ ከፍ ሲል ከፈርዖን ቤት ፍትፍት፣ ከፈርዖን ቤት ሹመት ሽልማት፣ ከፈርዖን ቤት ክብር ይልቅ ከእስራኤላውያን ጋር መሰደድን መገፋትን መረጠ። በለጠበት። ደግሜ ላንብብላችሁ፣ አሁን በደንብ አስተውሉ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥን አዋጅ አልፈሩም። ሙሴም ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ አብልጦ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሥን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚታይ አድርጎ ጸንቷልና። ሰዎች የማይታየውን እንደምን አይቶ እምነት ማለት ይሄ ስለሆነ ማለት ነው ወገኖች። ቅዱስ ሙሴ በሃይማኖት እምቢ አለ። በሃይማኖት እምቢ ለማለት ሃይማኖትን መረዳት ያስፈልጋል። እምነትን መረዳት ያስፈልጋል። እምነት ማለት ይህ ዓለም ፈጣሪ፣ ገዥ፣ መጋቢ፣ አሳላፊ አለው ብሎ ምን ማለት ነው? ማመን ነው። አንድ በሉ እየሰማችሁ ነው። ሁለተኛው እኔ እጹብ ድንቅ አድርጎ የፈጠረ ያውቃል። ወደ ቤታችሁ እንግዳ ሲመጣ ወገኖቼ፣ እንግዳ እንዲመጣ ስታውቁ ወይም እንደሚመጣ ሲነግራችሁ ምን ታደርጋላችሁ? ምግብ ታዘጋጃላችሁ። አዳሪ ከሆነ መኝታ ታዘጋጃላችሁ አይደል? ወገኖቼ የሚያስፈልገውን ታዘጋጃላችሁ አታዘጋጁ? እንግዳ ወደ ቤታችሁ እንዳይመጣ ካወቃችሁ ልክ እንዲህ እግዚአብሔር ይህችን ለአዳም የሚገባውን የሚጠቅመውን ለምግበ ሥጋ ለምግበ ነፍስ የሚሆነውን አሟልቶ ካዘጋጀ በኋላ በዕለተ ዓርብ እጹብ ድንቅ አድርጎ ሌሎቹም በቃል ሌሎቹም ይሁን በማለት ሌሎቹም በማሰብ ሲፈጥር እሱን ግን ምን በማድረግ በእጁ አበጅቶ ምን አደረገው? ፈጠረው። እጹብ ድንቅ አድርጎ የፈጠረኝ መጋቤ፣ ፈጣሪ፣ ጠባቂ በኋላም ሳልፍ በኋላም በስህተትና በስንፍናዬ በመውደቄም ጊዜ ዳግም የኔን ደካማ የሰውን ደካማ ሥጋ ለብሶ
ለእኔ ይገባ የነበረውን ስጋዊ መከራ ሁሉ ቅድም አባታችን ሲሉ እንደነበረ ተቀብሎ ለእኔ ክሶ ዋጋ ከፍሎ በወድቀ ደሙ ገዝቶ የሚያኖረኝ አባት አለኝ ብሎ ማመን የሚባላል። ጥቅልል ስናደርገው በሚስጥረ ሥላሴና ሚስጥረ ሥጋዌ መታመን ማመን ያው ተምራችኋል። ሥላሴ አንድ ሶስት ናቸው አይደል? ይሄ ሚስጥር አምኖ መቀበል ሥጋዌ ወልደ አምላክ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ እዚህ ምድር ላይ ተመላልሶ አልጫውን ዓለም ወደ ጣፋጭነት ወደ ጨውነት ጨለማውን ዓለም ወደ ብርሃን መልሶ ይልቁን በኋላ በገባው ቃል መሰረት ነፍሱን ከሥጋ ለይቶ ወደ ሲኦል ወርዶ ከሲኦል የነበሩት ነፍሳት ወደ ገነት መልሶ የኔን የዘላለም ሕይወት አብርቶ ክብር ማገኘበትን ሞርሶን ቤት ከፍቶ አሁንም ከኃጢአት እጅ የምጠበቅበትን መስቀል ኃይል ሰጥቶ የሚያኖረኝ አባትና አምላክ አለኝ ብሎ ማመን። እምነት ማለት ማመን መታመን ነው። መታመንን እንመልከት። ማመንን እዚህ ጋር መታመን ደግሞ ምንድን ነው? መታመንን በሁለት እንከፍላለን ወገኖች። መታመን በስንት እንከፍላለን? በሁለት። አሁን ላለው ለምናመልከው አምላክ ምን ማለት መገዛት፣ መታዘዝ፣ በግብረ ገብ መሆን። ይህ ማለት ነው መታመን ነው። ሁለተኛው መታመን መደገፍ ነው። ግልጽ ነው። ምን ማለት ነው? መደገፍ። አባቴ የሚያሳጣኝ የለም፣ አባት ከልጅ ይልቅ ለልጅ የሚያስፈልገውን ያውቃል ብሎ ማመን፣ መጠበቅ፣ እሱ መደገፍ። ስለ ሰላም ቢሆን፣ ስለ ፍቅር ቢሆን፣ ስለ ጤና ቢሆን፣ ስለ ስራ ቢሆን፣ ስለ ትዳር ቢሆን፣ ስለ ፍሬ ቢሆን፣ ስለ ማንኛውም ምድራዊ ስጋዊ መንፈሳዊ ሕይወታችን ስኬት አባታችንን መደገፍ እንድንደገፈው አምላክ ፈቃድ ይሆነልን። እሱስ ፈቃዱ ነው። ፈቃዳችንን ከፈቃዱ ያስታርቅልን፣ ያስማማልን። በዚህ አይነት እምነት ስንሆን ከመከራ ሥጋ እንተርፋለን። ቅድም አባታችን እንዳሉት አናብስት ጉድጓድ ብንጣል አናብስቱ ዘመድ ይሆናሉ፣ ጎረቤት ይሆናሉ፣ ጓደኛ ይሆናሉ፣ ይልሱናል። የተራቡ አናብስት እሳት ውስጥ ብንጣል ባህር ይሆንልናል። በምን ከሆን? በሃይማኖት ከሆን የማይወላውል ጽኑ እምነት ካለን በሥጋ ሐሳብ ያልተበረዘ በጓደኛ ምክር ያልተበረዘ በሚያስፈራሩን አካላት ያልተበረዘ በሚያታልሉን አካላት ያልተበረዘ ጽኑ የሆነ እምነት ካለን የሚያስፈራው አያስፈራም፣ የሚያስደነግጠው አያስደነግጠንም፣ የሚጋፋው አይጥለንም። ምን ካለን ወገኖች? እምነት ካለን። ይህንን አሁን የነገርኳችሁ ዕብራውያን ምዕራፍ 11 ከቤት ገብታችሁ አንብቡ። ከቁጥር 1 ጀምራችሁ ስታነቡት ስለ ሃይማኖት ነው የሚነግራችሁ። እምነት ተስፋ ስለምናደርገው ስለ ሰማያዊ ዓለም እንደሆነ ስለሚታይ ነገር እንዳልሆነ ይነግረናል። በዚህ ውስጥ ካለን እንደ ቅዱስ ሙሴ ኃጢአትን እንቢ ማለት ይቻለናል። መጎንጀትን እንቢ ማለት ይቻለናል። ማታለልን እንቢ ማለት ይቻለናል። አሁን እውነት ለመናገር የራሳችን ሰውነት ለራሳችን ጠላት አልሆነብንም። እየጎመጀ እየሳሳ እየናፈቀ እየፈለገ ይጓጎታል። አልሆነም። ባለን በያዝነው በጨበጥነው ነገር አይደለም፣ ባላየነው ባልሰማነው በተስፋ የምንጣላ አይደለም ከፈጣሪ ጋር። አልሆነም አላደረክልኝም ብለን ሙሴ እጁ ላይ ያለውን የተሰጠውን የተፈቀደለትን ገፋ። ስለምን? ስለ ክርስቶስ። መጽሐፉ ላይ ያለው ምን ያለው እጁ ላይ ያለውን የእሱ የሆነውን የተሰጠውን ከክርስቶስ ከበለጠ ያስፈልገኛል። ገፋው። እኛ የኛ ባልሆነው ነው የምንጣላው። ከባልንጀራችን ጋር ብንጣላ የኛ ባልሆነ በመጎንጀት ከዘመድ አዝማድ ጋር ከእህት ወንድም ከአባት ከሚስት ከባል ከሚስት ብንጣላ የኛ ባልሆነ ነገር በእኛ
በራፊ ጨር በቁራሽ እንጀራ በድቃቂ ሳንቲም የምንባል አይደለንም ወይ? ርስት ጉልት ብለን ድንበር ብለን ኃላፊውን ዓለም ተንተርሰን ተደግፈን ሄኖ ሃይማኖት የሚያሸራተን ሃይማኖት በረሃ ውስጥ ባዶ ነገር ውስጥ ሙላት እንዳለ በረከት እንዳለ ዋጋ እንዳለ መረዳት ነው። ይቻላል። እንመለከታለን። እንደላችሁ ሁለት ሰዎች ብቻ ነው የምናየው ሰዓቱ ስለመሸ። በማመን በመጣር ውስጥ በረከት እንዳለ፣ በማመን በመገፋት ውስጥ በረከት እንዳለ፣ በመገፋት በፈተና ቦታ ላይ እንኳን ሆኖ ደግሞ በማመን ኃጢአት እንዲህ ማለት እንደሚቻል ከወጣቱ ዮሴፍ እንማራለን። ቅዱስ ዮሴፍ ታሪኩን ታውቃላችሁ። ከልጅነቱ ጀምሮ በአባቱ የተወደደ በእግዚአብሔር የተባረከ ልጅ ነበር። ስለሚሆን ነገር እግዚአብሔር ቀድሞ የሚነግረው ደግ ሰው ነበር። በዚህ በጎነቱ በአባቱ በመወደዱ ወንድሞቹ በጠላትነት ተነሱበት። ታሪኩን አላዝንባችሁ። በጠላትነት ተነሱበት፣ ገፉት፣ ገደልነው አሉ። አባታቸውን አስለቀሱ፣ ሸጡት። ተሽጦ ባለበት ስፍራ የሆነውን ነው ማውራት የፈለኩት ነው። መባረኩንና ከእግዚአብሔር ጋር በመሆኑ ኃጢአትን እንዲህ እንዴት እንዳለ ብቻ ነው ላሳያቸው የፈለኩት። ርዕሳችን ምንድነው ወገኖች? በእምነት ምን አለ? እንዲህ አለ። አሁን ታሪክ ተርከን እንድንሄድ አይደለም። ስንወጣ እምቢ የምንላቸው ብዙ ጉዳዮች አሉ። ሱባኤያችንን ሊያስታጉሉን ፌስቡክ፣ ሱባኤያችንን ሊያስታጉሉን ቲክቶክ፣ ሱባኤያችንን ሊያስታጉሉን ሌሎቹ ሲያስጨንቁን በእምነት እምቢ እንበላቸው። ዛሬ እኮ ዜና አልሰማህም፣ ዛሬ እኮ ቀልድ አላየህም፣ ዛሬ እኮ እንደዚህ አላረክም ብሎ ከጸሎት ሊያናጥበ ሲፈልግ፣ ሰዓት ሊሻማበት ሲፈልግ ወገን በቀላሉ ትንሿን ነው እየነገርኳቸው ያለው። ከፍ ሲል ሌላ ነው። ኤሌመንተሪ ያረኩባችሁ ትምህርት አወረድኩታል። ስንፍና፣ ክፋት፣ ድካማችን ከፍ ስላለ ማለት ነው። ግን እንዲህ ማለት ከትንሽ ነው የሚጀምረው። የጸሎት ሰዓት ሊሸራርፍብህ ሲል፣ የጾም ሰዓት ሊሸራርፍብህ ሲል፣ ወደ ቤተ እግዚአብሔር የምትገዘግዝበትን ሰዓት ሊሸራርፍብህ ሲል እምቢ፣ ማንም በሌለበት ብቻህን እምቢ በለው። ያን ያህል እንደሆነ አቅም እያገኘን እየጎለበትን እየበረታን ቃሉን በእኛ ላይ ስልጣን እያገኘን እየለወጠን ይሄዳል። ሁሉም ዝም ብለን የምናግበሰብስ ከሆነ ግን አቅም የለም። ምክንያቱም ለቃል እግዚአብሔር የምንሰጠው ደቂቃና ለዓለም ሀሳብና ፈቃድ የምንሰጠው ጊዜ ስለሚለያይ ሰፊ ጋፕ ስላለ በእምነት እንዲህ ለማለት ማመን ያስፈልጋል። ለማመን ለቃለ እግዚአብሔር ጊዜ መስጠት ያስፈልጋል። ወገኔ በመንገድ ሁሉ ቃለ እግዚአብሔር እንድንሰማ ያስፈልገናል። እጆቻችን ላይ ባሉ መሳሪያዎች ጠዋት ማታ ቃለ እግዚአብሔር ልንሰማ ይገባል። በምክረ ካህኑ ስር በምክረ ካህኑ ውስጥ መሆን አለብን። ያለዛ የዚችን ዓለም ብርቱ ሰልፍ መቋቋም አንችልም። አንበረታባትም፣ አንጠንክርባትም፣ አናሸንፋትም። ዓለም የሚያሸንፈው እምነታችን ነው የሚለው መጽሐፍ። እምነት ደግሞ ከምንድን ነው? ከመስማት። መስማት ምንን ነው? ቃለ እግዚአብሔር። ስለዚህ በዓለም ያለውን ሰልፍ፣ ዝሙቱን፣ ርኩሰቱን፣ ግብረ ሰዶማዊነቱን፣ ሌዝባነቱን፣ ሌላውን ክፋት፣ ተንኮል፣ አድመኝነቱን፣ ምቀኝነቱን ለመጣል ለማሸነፍ ከላያችን ላይ ለማራገፍ ቃለ እግዚአብሔር መሳሪያችን ነው። የሚያስጨንቀውን ይህን ዘመን ለመሻገር ከፈለግን ቃሉን ልንሰማ ይገባል። የአምልኮ መልካችን ትክክለኛ ስዕል እንዲኖረው፣ ትክክለኛ ቅርጽ እንዲኖረው፣ እውነተኛ እንዲሆን፣ በአምላክ የተወደደ እንዲሆን ቃሉን መስማት ያስፈልገናል። የዝማሬው ያክል እንሰማለን። ቃሉ ልባችን ለመዝሙር የተከፈተ መዝሙር በነገራችን ላይ ቃለ እግዚአብሔር ነው አይደለም? መዝሙር ስብከት ነው፣ መዝሙር ጸሎት ነው፣ መዝሙር ምስጋና ነው። በዛ መጠን የተዘጋጀ ልብ ቃል ግን ይፈልጋል። ለመስማት የተዘጋጀ ጆሮ፣ የምላስ ጩኸት ብቻ ሳይሆን
ጆሮ ምን ያለው የሰማው ልብ ምን ያለው ያመላለሰው የጻረው የጻፈው የሳለው መሆን አለበት። አዎ እንደዛ ከሆነ ትምህርት ነው እሱ። በዚህ ትምህርት ውስጥ እንድናልፍ በሃይማኖት መሆን መቻል አለብን። እና ልመለስ ወደ ነገሬ። ቅዱስ ዮሴፍ ወንድሞቹ አመፁበት። እንደምታውቁት ታሪኩን አሳልፎ ሰጡት፣ ሸጡት። ምን አሉት? ሸጡት፣ ለእስማኤላውያን ሸጡት። እስማኤላውያን ነጋዴዎች ነበሩ። ወሰዱና ግብፅ ጲጥፍራ ተባለ ለንጉሱ አለቆች አዛዥ ሸጡት። እሱም ገዛና ወደ ቤት ወሰደው። አገልጋይ ሊያደርገው ባሪያ ሊያደርገው ሆነ፣ ሄደ። ይልቁንም ግን እግዚአብሔር ከእሱ ጋር ስለነበር በእስራኤል አብሮት የነበረ እግዚአብሔር በግብፅ፣ በእስራኤል የነበረ እግዚአብሔር በበረሃ፣ በእስራኤል የነበረ እግዚአብሔር በአባቱ በእናቱ ቤት የነበረ እግዚአብሔር በፈርዖን አገልጋይ በጲጥፍራ ቤት አብሮት ነበረና ባረከው። እንዲህ ነው የሚለው እግዚአብሔር ከዮሴፍ ጋር ነበረ፣ ስራው የተከናወነለት ሰው ሆነ። የሰማችሁ ዛሬ እንዴት ያለ ጠንካራ እህቶች አሉ መሰላችሁ? በዓለም ላይ እንዴት ያሉ ጠንካራ አማኞች ስራ የሚከናወንላቸው አንዳንዴም ማዳሞቻቸውን የሚሰብኩ እህቶች አሉ መሰላችሁ? ከእኛ ጋር ከሆነ ባህል ይገድበዋል፣ እግዚአብሔር ይገድበዋል። ተገድበው ተሻግሮ አብሮ ይሰራል። ከዮሴፍ ጋር አብሮ ሲሰራ ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራው ሁሉ እንዲከናወንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ ይላል። ስለ ቃል አምላካችን ስለ ተመስገነ። እናቶች በልጆቻችሁ ፊት ሞገስ አላችሁን? ልጆች በእናት በአባቶቻችሁ ፊት ሞገስ አላችሁን? መጠየቅ ነው። ከሌለ ጉድለቱ እኔ ጋር ነው በሉ። ወንድሜ ከጓደኛ ጋር ሞገስ ካጣ ከራስ ነው ጉድለቱ። እህቴ ከጓደኛሽ፣ ባል ከሚስት ጋር ጉድለት ከመጣ ሞገስ ካጣ ጉድለቱ ከማን ነው? ከኛ ነው። ሞገስ የሚሰጥማ ስለሆነ እግዚአብሔር ከኛ ጋር እንዲሆን እግዚአብሔር ፈቃዱ ይሁንልን። ኢየሱስ ፈቃዱ ነው። ፈቃዳችን ከፈቃዱ ያስታርቅልን። በዚህ በረከት አጋንንት ቀና። ቀድሞ በአባቱ ቤት እንደቀና ዛሬ በጲጥፍራ ቤት ቀና። ሊፈትነው ተነሳ። በሚስቱ አድሮ ዮሴፍ እጅግ መልካም ነበረና አይኗን አነሳችበት። አየችው። በመውጣት መግባቱ ሁሉ ትጎመጅ ነበረ። እሱ ግን የለም ጌታዬ በዚህ ቤት ውስጥ ሚስቱ ስለሆንሽ ከአንቺ በቀር የከለከለኝ አንዳች ነገር የለም ማለት ነው። የሰማችሁ? ስለዚህ በእግዚአብሔር ፊት እንዲህ ያለውን ኃጢአት አላደርግም ማለት ነው። አዎ ቅዱስ ዮሴፍ በማባበልም በማስፈራራትም ተፈትኗል። እኔና እናንተ ማባበልና ማስፈራራት ደርሶብናል ወይስ እኛን ነው ግዳለን ወደ ኃጢአት ከዲጋር ናቸው ወይ? ኃጢአትን በእምነት እምቢ ለማለት ቆም ብሎ ማሰብ፣ ከእግዚአብሔር መጣበቅ ያስፈልገናል። ከእግዚአብሔር ጋር ካልሆን ወገኖች፣ እስቲ እኔ ይታየኛል፣ እናንተ አያችሁ እንዴት ያምራል መሰላችሁ? መብራት እንዴት ያስጎመጃል። የማስ እንደዚህ ባለው ነገር እንደዚህ የማስ ማለት መብራት ቢጠፋስ አያቸው ይሻላል። ውስጡ ያለው ቆዳት ደግሞ በዛ መልክ ተመልከቱ። ልቦናችንን ለእግዚአብሔር ያስገዛል እንደሆነ ስሜታችንን፣ አእምሯችንን፣ ፈቃዳችንን፣ ፍላጎታችንን ምን ይልልናል? እግዚአብሔር ይገዛልናል። ልቦናችን ለእሱ ካልተሰጠስ መጽሐፍ ቅዱስ ልብ ማለት መዝገበ ቃላቱ ፈቃድ፣ ስሜት፣ አእምሮ፣ ሀሳብ ነው ይላል። አሁን ሀሳባችን ይበተናል። ፈቃዳችን ብዙ ነው፣ ፍላጎታችን ብዙ ነው፣ አይጸናልንም። ምክንያቱም የሚጸናው ምሳሌ እንደነገረን የእግዚአብሔር ምክር ነው። ምክር ሀሳባችን ከጓደኛችን ከፍ ብሎ ከማን ጋር መሆን አለበት? ከእግዚአብሔር ጋር መሆን አለበት። አያስፈልግም እያልኩ አይደለም። የባል ይቀራል መልካም ከሆነ ምን ይለናል? ይረባናል አይደል? ይረባል። ነገር ግን የማን ጣት አብሮ መኖር አለበት? የማን ሀሳብ አብሮ መኖር አለበት? በምን መመዘን አለበት? የባልንጀራችን ምክር እግዚአብሔር ቃል እንደዛ እንድንመዝን አምላክ ይርዳል። ከዛ በኋላ ሲወጣ ሲገባ አስጨነቀችው፣ እምቢ አላት። እሱ ሰው የለም አለችው። ሰው ባልነበረበት ሰዓት ይላል መጽሐፉ፣ መጣች፣ ተጠማጠመችበት፣ ጨርቁን ጥሎላት ሄደ። መጀመሪያ በማባበል በኋላ በግዴታ ተሸነፈ። እንደ ቅዱስ ዮሴፍ ተሸነፈ። ምን አለ? በእምነት ኃጢአትን እምቢ አለ። በእምነት
እንዲህ ያለውን የዝሙት መንፈስ እምቢ እንድንል አምላክ ይርዳን። ወጣቶች እየሰማችሁ አሚን በሉ እንጂ የእኛን የሽሮ ፍላት ተከትሎ የሚመጣውን የዝሙት መንፈስ ድል ስናደርግ ከውጭ ደግሞ ይመጣል። አይቀርም ውጊያው እንዲህ ነው አይደል? መቼም የሽሮን ፍላት ተከትሎ ይመጣል አይመጣም? እኛ እኮ ድለኞች ነን እናንተ። እኛ እኮ ሙሉ ነን። ተፈጥሮን ለመቆጣጠር የሚያስችል ጸጋ ቤታችን ሰጠናለች። ትሰግዳለህ ይጣፋል ሽሮ ምናባቱ እየሰማችሁ ሌላው ዓለም ምን ይውጣ ይሆን? እኔና እናንተ ሽሮ ፈታ ዝሙት ሲያነፈልግ ዙሪያችን ላይ ምን እናደርጋለን? እንሰግዳለን። ድራሽ ይጠፋል አይጠፋም? አይጠፋም። እንደ እናንተ ሰፈር ይጠፋል አይደል? ድራሽ ነው የሚጠፋው። ግን ምን ይፈልጋል? መውደቅ መነሳት ብቻ ነው እንዴ? ምን እምነት እንዴ? እኔና እናንተ 40 ቀን የምንሰግደው ሙሉ ቀን ብረት የሚገፋ ሰው አለ አይደል እንዴ? አለ የለም? ድል የሚደረገው ያን ግንባራችን መሬት ስናስደግፍ እላያችን ላይ ያን ተንኮል የሚያሰራውን መንፈስ ምን ስለምን ነው? አስፈጥረን ስለምንጥል ነው። እየሰማችሁ ነው? በአቅማችን ስንሰግድ ማንከኛ ይሄዳል። ግን በምን በእምነት ኃጢአትን በእምነት እንድንል አምላክ ይረዳል። ፈቃዱ ይሆንልን። ፈቃዱ ነው። ፈቃዳችንን ከፈቃዱ ያስማማልን። እምቢ አለ፣ ታሰረ። በብዙ የቅዱሳን ጉዞ እግዚአብሔርን ያስቀደመ ጉዞ ስለነበር ድል በድል እየሆነ ለመጨረሻው ክብር የጲጥፍራ አሽከር ከነበረበት በዛች ፈተና ተስፈንጥሮ እስር ቤት ተጣለ። ከእስር ቤት ተስፈንጥሮ ቤተ መንግስት ቁጭ አለ። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በላይ መጎብኘት አለ? እየሰማችሁ ነው? ያቺ ፈተና ባትመጣ ኖሮ ተስፈንጥሮ ይገባ ነበር። መታሰር ባይኖር እዛ ይገባ ነበር። በሃይማኖት የሚመጣ መከራ ክብር አለው። ዮሴፍ ከጲጥፍራ ቤት ተስፈንጥሮ ቤተ መንግስት ላይ ገባ። እኔና አንተ በዚህ ቤተክርስቲያን ምክንያት፣ በእውነት ምክንያት፣ በፍቅር ምክንያት፣ በደግነት ምክንያት፣ በበጎነት ምክንያት፣ በቅድስና ምክንያት ተስፈንጥረን የምንገባው ገነት ነው ስንታሰር። እየሰማችሁ መከራ ሲደርስብን እውነት ላይ የሚያምፁ ሰዎች ሲከቡን፣ በጎነት ላይ፣ ቅድስና ላይ፣ ሰላም ላይ የሚያምፁ ሰዎች ሲነግሱብን፣ ሲገፉን፣ በዚህ ዓለም የማይገባ ፈተና፣ መከራ፣ የማይጠበቅ መከራ፣ ስቃይ ሲያደርሱብን ተስፈንጥረን ገነት ነው የምንገባው። ከልካይ ነው አለው ወይ? ከማጋ ከሆነ ስሜትህን፣ ፈቃድህን፣ ሀሳብህን ተንተርሰህ ከሆነ አይሆንም። ሃይማኖት፣ እውነት፣ ፍቅር፣ በጎነት ገንዘብ አድርገህ ከሆነ ይሆናል። እየሰማችሁ ነው? ስለዚህ በዚህ ሰዓት የተራቡትን፣ የተጠሙትን፣ የታረዙትን፣ የጦር ወሬ የሚሰማባቸውን፣ የጦር ነጋሪት የሚገሰጽባቸውን አካባቢዎች ያሉ ምዕመናንን አስበህ እያለቀስክ ነው ወገን? እየለመንክ ነው ወዳጅ? እየጸለይክ ነው ወዳጅ? ወይስ ዛሬም ስለ ፍትፍት እያስጨነቀው ነው ክርስቶስ? ዛሬም ስለምትለብሰው ብጫቂ ጨርቅ እያስጨነቀው ነው ክርስቶስ? የጋንን የትኛው ጉዳይ ነው እያሳስበን ያለው? የቤተ ክርስቲያን ጉዳይ ነው የሚያሳስበን? ግላ ህይወት፣ የሰላም ጉዳይ ነው የሚያስጨንቅ? ስለ ነገ ሌላ ህይወት። ዛሬ ቤተ ክርስቲያን ያለችበት መከራ የተገለጠ ነው። ለሌላ እናንተ አይደለም፣ ለሕዝብ ሀሳብ ሁሉ የተገለጠ ነው። የጋነን እናንተ የጋነን እኔና እናንተ ዛሬም እየዘመርን ነው። ዛሬም ከበሮ እየደለቅን ነው። ዛሬም እየተማማን፣ ዛሬም እየተገፋፋን ነው። ዛሬም ስለ ጉድለት እያለቀስን ነው። ዛሬም ስለ ጉድለት ኪዳነ ምሕረት እየተጠየቅን ነው። የለም እንቁም፣ እናስተውል። ስለዚህ ደቂቃ እናመስግን። አለቀ። ሌላው ይሆናል ስለምናመስግን። ስለዚህ ደቂቃ በቅጽሩ ተሰብስበን ስሙን እንድንጠራ፣ ቃሉን እንድንሰማ፣ በዝማሬ እንድናከብረው ስለፈቀደልን እናመስግን። የተፈጠርንለት ዓላማ እሱና እሱ ብቻ ስለሆነ ሌላውን ተውት። ጽድቅና መንግስቱን እሹ፣ ሌላው ሁሉ ምን ይባላችኋል? ይፈጸምላችኋል። አይደለም እንዴ? ነው አይደለም? በጽድቁ ፊት መንግስቱ ሲከፈት የምንጠየቀው ጥያቄ ምንድን ነው? ወደ በሩ እንድንገባ የምንጠየቀው ጥያቄ ምንድን ነው?
ታርቤ አብልተኛል፣ ተጠምቻል አይደል? ታርቤ አልብሰኛል፣ አዝኜ አጽናንተኛል ነው አይደለም? መቼ ነው እሱን የምንሰራው ታዲያ? ዛሬ የተራቡ በበዙበት ሰዓት፣ ዛሬ የተጠሙ በበዙበት ሰዓት፣ የተጨነቁ በበዙበት ሰዓት የሚያስለቅስ ዓለምና ዘመን ላይ ሆነን እየጨፈርን ነው እንደ ያ መንግስት የምንናፍቀው? ወገኖች ወደ ልቦናችን እንመለስ፣ ቆም እንበል። ስላለን እያመሰገን ስለሚመጣው ተስፋ እናድርግ። አናንጎራጉር። ምን አንበል? አናንጎራጉር። ማንጎራጎር ኃጢአት ስለሆነ ሁለተኛዋ ተፈታኝ ባጭሩ ተናግሬ እጨርሳለሁ። እህቶች እንዳይቀር እንዳይላቸው ብዬ እየሰማችሁ ነው። ቅዱስ ዮሴፍን ተመለከትና በጣም ባጭሩ ነው ያየሁት። እውነት ለመናገር አርፍጄ መጥቼ እንዳያስመሻችሁ። ቅዱስ ክርስቶስና ታስታውሳታላችሁ? ቅዱስ ክርስቶስና ኃጢአትን በሃይማኖት እንዲህ ያለች ጀግና ሴት፣ በእምነት እንዲህ ያለች፣ በማባበልም በማስፈራራትም ነው የተፈተነችው ሰው በአንድ ጊዜ ቢሆንም ማለት ነው። የቅዱስ ዮሴፍ ደጋግሞ ነው አይደል? 2-3 አባበለችው። እንዲህ ሲል ተጠማጠመችበት። ቅዱስ ሶስና ግን ወዲያው ነው። ቅዱስ ሶስና በባቢሎን ኢዮአቄም የተባለ ባለዋ ዘውድ የተባለች ደግ ሴት፣ መልካም ሴት፣ ሃይማኖተኛ ሴት በስደት ሆና በምርኮ ሆና ምን የምታደርግ የነበረ ደግ ስራዎችን በጎ ስራዎችን ትሰራ የነበረች ደግ ሴት። ይህች ሴት የዕለት ስራዋን ከሆና ሕፃናቱን አጥባ መግባ ስትጨርስ ልትታጠብ ወደ ወይኑ ስፍራ ገባች። ወደ ወይኑ ስፍራ ስትገባ 2 የአይሁድ ረበናት ዛሬ በየስፍራው እንደምንመለከታቸው የደጋግ አባቶቻችን ስም በሚያጠለሹት አይነት ሰዎች ተፈተነች። የደጋግ አባቶች የኛ አባቶች አትበሉ። እንዲህ ያለው ስም እንድንናገር የሚያደርጉ ክፉ ሰሪዎች አሉ። አባገሌ ከሆኑ አባገሌ ነው መባል ያለባቸው ከሆኑ እሱ እየሰማችሁ ነው። እኛ ግን የምንለው ምንድን ነው? ፕሮሴኛ አባት ስም ይወጣል ከቤት ይውላል ከጎረቤት። ረበናት የአይሁድ መምህራን የነበሩ ግና ፈቃዳቸውን መግዛት ያልተቻላቸው ሃይማኖትን ይዘው ልክ ናቡቴን አሳልፈው እንደሰጡ ምናምን የሰዎች ያሉ ሰዎች ነበሩ። መጥተው ፈተኗት። ተመካክረው አብረን እንውደቅ አሏት። በውበቷ ኮምጅተው በዚህ ጊዜ በአምላኬ ፊት ኃጢአት አልሰራም ማለት ባደርገው እሞታለሁ ባላደርገው እሞታለሁ አለች። ስለዚህ አድርጌው ከአምላኬ ፊት የሚለየኝን ሞት ከምሞት ሳላደርገው በድንጋይ ተወግሬ ልሙት አለች። ሃይማኖት እንዲህ ነው። ኃጢአትን እምቢ ማለት የሚያስችል ሃይማኖት ነው። ከእኛ ጋር ካልወደቅሽ ከጎረምሳ ጋር አገኘናት ብለን አሳልፈን እንሰጥሻለን አሏት። አይጨንቅም ወገኖች? ይከብዳል አይከብድም? የአይሁድ ረበናት ናቸው፣ ሽማግሌዎች ናቸው፣ 2 ናቸው። እሷን የሚሰማት የለም። ስለዚህ ምን አለች? ዝም ብላ በውስጧ እያለቀሰች ለአምላኳ ትነግረው ነበር። እየሰማች ነው። ለማን ትነግረው ነበር? ለአምላኳ ትነግረው ነበር። እንዲህ ነው የሚለው ደስ የሚል ኃይለ ቃል አለ። ይህን መንገሯን ሲነግረን እነዚህ መምህራን ክፉ ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማ። ጮኸ አይደለችም ያለች፣ ጮኸ አይደለም ያለች። ማን እንዲሰማት ትጮኻለች? የሰማችሁ ነው። ድንጋይ ወጋሪው ተሰበሰበ። ድንጋዩን ሰብስቦ ሰው ሁሉ መጣ። የኢያቄም ሚስት የተደበረችዋ ሴት ስትወገር ለማየት የመጣው ሕዝብ ሁሉ ድንጋዩን አንስቶ ተሰብስቦ እያለ እነሱ ክንብንቧን ፍቱ ይሉ ነበረ። አይተዋት ሊጠግቧት ይላሉ። እየሰማችሁ መልኳን አይተው ሊጠግቡ እየሰማችሁ እያስገደሏት ለሞት እየነዷት ወደ ሞት እየወሰዷት እንኳን ገና ይጎመጃሉ። ክንብንቧን ፍቱ ግለጧት ይሉ ነበረ።
እሷ ግን በወዳ ይኸው በደል ሳይኖርብኝ በእነዚህ ረበናት የሐሰት ምክር እሞታለሁ አለችው ጌታ። እሱ ምን አለ? ልመናዋን ሰማ። ያን ጊዜ አንድ ተራ ብላቴና አስነሳና እነዚህ ሰዎች ልፈትን ብሎ ሁለቱን ሰዎች ፈተናቸው። ክሳቸው በዛፍ ስር ከጎረምሳ ጋር አየናት ነበር የሚለው ታሪኩ ነው። ልክ እንዲህ ሲል ያ ብላቴና ተነሳ፣ እግዚአብሔር ያደረበት ሰው ተነሳና ሁለቱን ለብቻ ነጣጥሎ አንተ በየትኛው ስፍራ አያት ብሎ ሲለው በሮማን ዛፍ ስር፣ ያኛው በቆቅ ዛፍ ስር። እንዲህ ብሎ ሀሳባቸው ለሁለት ሲከፈል ህዝቡ በአንድነት ጮኸ፣ ቃላቸውን አሰምተው ጮኸ። ያመነች ሶስና ያዳናት እግዚአብሔር ይመስገን። ሶስና ንጹሕ ናት ብሎ ጮኸ። መጀመሪያ የሰማችሁ የሐሰት ምስክር መሆኑን ገለጠባቸው። ከዛ ሶስና ንጹሕ ናት ብሎ ጮኸና በኋላም ከፍርድ በኋላ ይህን ቃል ተናገሩ። ሁሉም ቃላቸውን አሰምተው ጮኸ። ሊወግሯት የመጡት ሶስናን ያዳናት እግዚአብሔርን አመሰግኑ ይላል። ሶስና ሁሉም ቃላቸውን አሰምተው ጮኸ። ያመነችበትን ሶስናን ያዳናት አምላክ ምን ያለ ነው? የተመሰገነውን እግዚአብሔርን አመሰግኑበት። ከፍ አድርገው ተሰብስበው ሊወግሯት እንደመጡ ሁሉ ከፍ አድርገው እንደገና ምን አደረጉ? አመሰገኑ። ሰው ሁሉ ወገኖቼ ተባብሮ የኃጢአት ድሪቶ ሰብስቦ ምክንያት ሰብስቦ የሐሰት ምስክር ሰብስቦ በህብረት ሆኖ ቢከሰን አይደንቀንም? ማከኛ ጋር ከሆነ እግዚአብሔር ከኛ ጋር የሚሆነው ምን ከሆነ ነው? እውነተኞች ከሆነ፣ ትሑታን ከሆነ፣ የፍቅር ሰው ከሆነ፣ የይቅርታ ሰው ከሆነ፣ ሰው ሁሉ አስተካክለን የምንወድ ከሆነ ማን ከኛ ጋር ይሆናል? እግዚአብሔር ከኛ ጋር ከሆነ ፈታኛችን ድል ይደረጋል። ፈታኙን ድል እንድናደርግ እግዚአብሔር ከኛ ጋር እንዲሆን ሁል ጊዜ በቃለ እግዚአብሔር መኖር። ጥቅልል አድርገን ስናስበው የዛሬ ትምህርታችንን ኃጢአትን በእምነት እምቢ ማለት ነው መልእክታችን። እየሰማችሁ ነው? ለእኔና ለእናንተ የተላለፈው መልእክት በሙሴ ሕይወት ውስጥ ምንድን ነው? ኃጢአትን በእምነት ምን ማለት ነው? እምቢ ማለት ያለ ጊዜው፣ ያለ ቦታው፣ ያለ ሰዓቱ የሆነ ቅድስናን የሚያሳጣ ዝሙትን እምቢ ማለት፣ በስጋ ፈቃድ፣ በዓይን አምሮት፣ በልብ ፈቃድ ተገፍቶ ተጎትቶ ለኃጢአት ባሪያ ከመሆን እምቢ በይ ሰውነትን፣ እምቢ በይ ሰውነትሽን። በብዙ የሚያከስር የዓለም ድግስ አለ። የዝሙት ድግስ፣ የርኩሰት ድግስ፣ የሌብነት ድግስ አለ። ዛሬ በየቢሮ ሄደ የሆነ ነገር ካላደረግ ተብሎ በቃ ታውጇል። ቢሮ ውስጥ ያለ ነው እኔ እናንተ አይደለም እንዴ? ወንድሜ እህቴ፣ ስማችን ለምን ይጠፋል? በአገልጋይነት በተሰማራንበት ስፍራ ንጹሕ እጅ ቀና ልብ ካለን ድህነታችንን የሚያሻግራባታል። እየሰማኝ ነው? እየሰማሽ ነው? ምን ካለን? ንጹሕ እጅ ቅን ልብ። ድሃ እያስለቀስን እየገፋን እየቀማን አምላኪ መምሰል የአምልኮት መልክ አላቸው። ኃይሉን ግን ምን ብለዋል? ክደዋል ከተባሉት ወገን ያስቆጥራል። እንዲያ ከመቆጠር ሃይማኖታችንን አጽንተን በእምነት ያለምን ፈቃድ እና ሀሳብ እንዲህ ልንል ይገባል። እንዲህ እንደምላችሁ ቀላል አይደለም። የገዛ ቤተሰቦቻችሁ ጠላት ሊሆኑባችሁ ይችላሉ። በእውነት ላይ የሚያምስ ሰው ከቤት ሊነሳ ይችላል፣ ከጓደኛ ሊነሳ ይችላል፣ ባል ላይ ሚስት ልትነሳ ትችላለች። አንተም ብሎ ብላ፣ አንተም አንቺን ብሎ ሊነሳ ይችላል። ክርስቶስን ከያዝን ፈቃዳችንን ለፈቃዱ ካስገዛን ዋጋ ሰማያዊን ከናፈቅን ከፈለግን ቤቴ በላይ ነው በሰማይ ነው የሚያየኝ አምላክ አለ ብለን ካመን የሚመጣው ሰልፍ ሁሉ አይጥለንም። ለጊዜው ሊገፋን ይችላል፣ ለጊዜው ሊፈታተነን ይችላል። በሃይማኖት ግን እንደ ቅዱስ ሙሴ፣ በሃይማኖት እንደ ቅዱስ ዮሴፍ፣ በሃይማኖት እንደ ቅድስት ሶስና እምቢ ካል የእግዚአብሔር ክብር ስለሚገለጥ ያን ጊዜ እንከብራለን። የእግዚአብሔር ክብር ተዋርዶ ስመ ክርስትናችንን አጠልሽተን አንዳንዴ ነውር ነው የሚባለውን ነገር ነውር ነው በሉ።
ኃጢአት አይደለም፣ ነውር ነው። ትናንትና ሰንበት አስተምሮናል አይደል? ክርስቶስ አስተምሮናል፣ አስተማረን። ለዋጮችን ገርፎ አስወጣ የሌለ በፍቅር ይሁን እንጂ ነውሩን ምን በሉ ነውር ነው። እናንተ ግን ከነውር ጸድታችሁ፣ እኔና እናንተ ከነውር ምን ብለን ጸድተን የሰንበት ተማሪ ሆነን ክርስቲያን ሆነን ኦርቶዶክሳዊ ሆነን በአገልግሎት ስፍራ ነቀፌታ እንዳይገብኝብን ልንጠነቀቅ ይገባል። የእግዚአብሔርን ስም እንዳናሰድብ ልንጠነቀቅ ይገባል። እንደሚገባው መጠን ሕግ እንደሚፈቅድለት መጠን ልናስተናግደው ይገባል። የሚመጣው ግድ የላችሁም ሽርፍራፊ ሳንቲም ይቅርባችሁ፣ ግድ የላችሁም መወደድ ይቅርባችሁ። ፈጣሪ ያየኛል በሉ። ያን ጊዜ ሞገስ አለ፣ ያን ጊዜ በረከት አለ፣ ያን ጊዜ ረድኤት አለ። እሱ ላይ አስራት ጨምራችሁ ማለት ነው። ጥቂቷን ደሞዝ ታምናችሁ አገልግላችሁ ለሰዓት እንደሚገባ ለደንበኛ እንደሚገባ የሚገባውን አድርጋችሁ ከዛ ቆጥራችሁ አስራታችሁን አውጡና አስደዳው። ድህነት መለኪያው ዛሬ ግንብ ሆኗል። ድህነት መለኪያው ዛሬ መኪና ማጣት ሆኗል። ድህነት እሱ አይደለም፣ ሰላም ማጣት ነው። ድህነት እሱ አይደለም፣ ፍቅር ማጣት ነው። ድህነት እሱ አይደለም፣ እንቅልፍ ማጣት ነው። ወዳጄ አልጋ ይገዙታል፣ እንቅልፍን ግን ምን አይሉትም፣ አይገዙትም። መድኃኒትን ይገዙታል፣ ፈውስን ግን ምን አይሉትም፣ አይገዙትም። ያከማቸው ገንዘብ ድሃ አስለቅሰ በነፃ ሊያገኝ የሚገባውን አገልግሎት በጉቦ ሰርተ በመመስገን ፈልገ ገንዘብ ወስደ አስለቅሰ ከመጠጥና ከመድኃኒት የበለጠ ብር የለም። ከፍ አድርገህ ሕንፃም ከሰራ ይፈርስልሃል። ስለነበረ ሰዓት የመለገጽ ስም የተመሰገነ እግዚአብሔር አባታችን ወላዲተ አምላክ እናታችን ተዋሕዶ ሃይማኖታችን መስቀል መከታችን ብሎ ታምኖ ጸንቶ መኖሩን ለሁላችን ያድለን። ወስብሐት ለእግዚአብሔር።